ክብሩ ይስፋ የእናትና የልጁ። እንግዲህ እንደምታዩት አንዳንዴ ላይፍ እግዚአብሔር አምላክ ሁሉን አሟልቶ ሲሰጠን እኛ ደግሞ በፍላጎታችን ወደ ሌላ ቦታ ስናይ ነገራችን ሁላ ይበላሻል። ይህን የመሰለ ልጅ ከፊት ለፊት የምታዩት ጋዜጠኛ ሶፎንያስ አፈር መስሎ እያየነው ነው። ያ ደግሞ የገባው ራሱ በራሱ ላይ በፈጠረው ችግር ነው። በሚገርም ችግር በምታውቁት ሶሻል ሚዲያ ላይ ሁሉም ያውቀዋል። ለሌሎቻችሁ ወጣቶችና ህፃናቶች ወይም ወንድምና እህቶቻችን ወጣቶች ወንድምና እህት ይሄ ነገር አስተማሪ ነው ብዬ አስባለሁ። የፈለገ በስጋ ብንፈተሽ በቻልነው አቅም ወደዛ አይነት መንገድ አለመሄዱ መልካም ነው። ምክንያቱም መጨረሻ ላይ እኛን የሚዳኘው እኛን የሚፈርደው አምላክ ስለሆነ ለአምላክ በተወሰነ መልኩ የምንመች ሆነን መገኘት አለብን። በተወሰነ መልኩ ሁሉንም ማድረግ አይቻልም። የሰው ልጅ ስለማይችል በተወሰነ መልኩ እንኳን ለመመቸት እንሞክር። ስለዚህ ጋዜጠኛ ሶፎንያስ በደረሰበት አጋንንት ምክንያት ያቺን ሁልጊዜ ስሟን አንስቶ የማይጠግበው እናቱን በፈላ ዘይት ቀቅሎ ሊገላት ነበር። አጋንንት አሰራር በእናንተ ላይ ይሄዳል። የማይሆን መስመር ስትሄዱ አጋንንትም አብሯችሁ ያንን ሆይ ሆይ ብሎ ምን ያደርጋቸዋል? መጨረሻችሁን በጣም ያበላሸዋል። ጥሩ ፕሮፌሽን ያለው፣ ጥሩ እናት ያለው፣ ጥሩ ኮሚኒቲ ያለው፣ ህዝቡን ላይ የሚወደው የተከበረ አንቱ የተባለ ግን የማይረባ ነገር ውስጥ ገብቶ ራሱን አወሳስቦ ሌላ ነገር ውስጥ ገብቶ ነበር። አሁንም የምላችሁ ሌሎች ወንድምና እህቶች እንደዛ አይነት ሀሳብ ካላችሁ ከአምላካችሁ ነው፣ ከሰው አይደለም የምትጋጩት፣ ከአምላካችሁ ነው የምትጋጩት እና ጥንቃቄ ብታደርጉ ጥሩ ነው። አንተም ወንድማችንን እግዚአብሔር አምላክ ጨርሶ ይማረ። ከገባበት ውጥንቅጥ የማይሆን ነገር ላይ እግዚአብሔር አውጥቶ በፊቱ ፕሮፌሽን ተመልሰ ስራን ሰርተ ለሀገር ለወገን ጠቃሚ የሆነ ስትጠቅም የነበርክ ሰው ነህ። በማይረባ ተልካሽ አመለካከት ነው ሌላ ነገር ውስጥ የገባው። ስለዚህ ከዛ ወጥተህ ለሀገር ለወገን ተጠቅመ ማየቱ አንተም ራስም ተጠቅመ ማየቱ ደስታዬ ነው። ስለዚህ እጅግ አዝኛለሁ። ልብ የሚነካም ነገር ነው ያየነው። በኢትዮጵያዊ ወገናችን ነው። ስለዚህ ከዛ ነገር እግዚአብሔር እንዲቀይር ምኞቴ ነው። በጣም ነው ያዘንኩት። የምታውቁ ብዙ ነገር ሳይኮሎጂ የተማራችሁ ኢትዮጵያ ውስጥ ካላችሁ ወይም ደግሞ የተለያየ እምነት ተከታዮች ያላችሁ ይህንን ወንድም በደንብ አድርጋችሁ አስተምራችሁ ቀይራችሁ ህይወቱ ተቀይሮ ብናየው መልካም ነው ብዬ አስባለሁ። ሰላማችሁ ይብዛልኝ። በተለይ አሳዘነችኝ ያቺ ምስኪን እናት ልጄን አድኑልኝ እያለች እያለቀሰች ነው።